እንግዲህ ቀጥታ ጉዟችን የሚሆነው ወገኖቻችን እንግዲህ በመሬት መንሸራተት የተጎዱብን ወደ ጋሞ ዞን ነው ማለት ነው። የሶሻል ሚዲያ ባለሙያዎች እንዴት ዝም አሉ? ምንም በቃ መናገር አንደበት የለኝም። ኦሬዲ ደርሰናል። በጣም የሚያሳዝን ነገሮችን ነው እያደረጉ ያሉ የሶሻል ሚዲያ ባለሙያዎች። ጆን ዳንኤልም እገዛውን ሊያደርግ ጥቂት ጠብቁኝ ብሏል። በተሰብ ብዙ ማለት ነው ከመቶ በላይ የሚቆጠሩ ህዝብ ማለት ነው። በዚህ ምን አይነት እገዛዎችን ያደርጋል? አንዳንድ ቲክቶከሮች ከልባቸው እየሰሩ ሰላም እንዴት ናቸው? ሰሞኑን እንደምታውቁት በፍቼ አመላላ በዓል በሱ ዙሪያ አንዳንድ ቀረጻዎችን እያደረኩኝ ፖስት እያደረኩ ነበር። እዛም ህይወታቸውን መስዋዕትነት እያደረጉ ነው። አባት እናቱን፣ እናት ልጇን እንደዚሁ ሙሉ ቤተሰቡን እየፈለጉ ተከታትለው ከአንድ ቤት ጋሞ እናትና አባቶች የሶሻል ሚዲያ ባለሙያዎች ቫልዩ ያደርጋሉ። አንዳንድ ቲክቶከሮች መልካም ነገር እያደረጉ ተፈጥሮ ጋሞ ላይ ፊቷን አዙራለች። ወዲህ በውሃ ወዲህ ደግሞ በመሬት መናድ ከ107 በላይ ወገኖች። አንዳንድ ቲክቶከሮች ደግሞ ዝምታቸውን መርጠዋል። ይህ ነገር ወዴት እየሄደ ነው? ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ወዳጆቼ። ምክንያቱም የሶሻል ሚዲያ ባለሙያ በጣም ቫልዩ አለው። በአደጋም ሆነ በደስታም ጊዜ መገኘት አለባችሁ ብዬ አምናለሁ። ሰላም ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦች አሁንም ድጋሚ ተመልሰናል። ውድ ቤተሰቦቻችን እንደ ዜና አንባቢ ቶሎ እየመጣን ነውና ውድ ቤተሰቦች አሁንም በጋሞ በደረሱ ሀዘን ላይ አንዳንድ ነገሮችን የተሰማኝን ነገሮችን ለእናንተ ላወራ ነውና ባለፈው ጊዜ በነበረው የጎፋ አደጋ ጊዜ ብዙ ቲክቶከሮች ተገኝተዋል። ብዙ የሚዲያ አጋሮች ብዙ ነገሮችን አሳርፈው አሁንም ግን ከዛ የዘለለ ከዛ ያልበለጠ ነገሮች ነው የሆኑ ያሉት። ምክንያቱም ተቀራራቢ አሁን ከመቶ የዘለሉ ሰዎች እንደጠፉና እንዳልተገኙ ብዙ አስከሬኖችን እዛው እንዳሉ ከቦታው ስፍራ ያሉት የሚዲያ አጋሮቻችን እየተናገሩ ነው። በተሰብ ብዙ ማለት ነው ከመቶ በላይ የሚቆጠሩ ህዝብ ማለት ነው። በዚህ በጋሞ ማለት ነው ምድር ሞቶ ይገኛል፣ አፈር ውስጥ ይገኛል ማለት ነው። ስለዚህ የኢትዮጵያ ህዝብ በሙሉ ትኩረት ሊደረግ ይገባል። እባካችሁ ትኩረት የቻላችሁት መታችሁ፣ እማትችሉ ደግሞ በገንዘብ በተለያዩ ነገሮች፣ ምክንያቱም ንብረታቸው ሁሉ ነገራቸው ወድሟል። ከዚህ በፊት ያያችሁት ቪዲዮ ማለት ነው ወንዝ በሙሉ ወስዷል ህዝቡን ማለት ነው። ስለዚህ እባካችሁ ግን ብዙ የቲክቶከሮች የሚሆነ የሚዲያ አካላት በዚህ ነገር ላይ ዝምታቸውን መርጠዋል። ምክንያቱም አሁን ላይ በዚህ ሰዓት በዓለም አቀፍ ደረጃ በተለያዩ ነገር ላይ ለመድረስ ሚዲያ አስፈላጊ ነው። አሁን አንዳንድ የሚዲያ አጋሮች እዛ ተገኝተዋል። ባለፈውም እንዳልኳችሁ ሰላም ውድ ሀገሬ ልጆች እንግዲህ ያው አርባ ምንጫውን ተገኝተናል ማለት ነው። ያው ጉጅስታርንም አግኝተናል። ከዚህ ሰዓት በኋላ ወደ ቦታው ለመሄድ አስበን ነበር፣ ግን ቦታው መንገዱ አይመችም ስላለን ወደ ነገ አዘዋውሮታል ማለት ነው። እስቲ ያለውን ነገር ደግሞ ከቡጁ እንስማ። እስጢፎ ወንድማችን ጥሪያችንን ተቀብለ ስለመጣ ሐዘናችን የኔም ሐዘን ነው ብለ በመጀመሪያ ደረጃ ስለመጣ እግዚአብሔር ያመስግንልን፣ እግዚአብሔር ይስጥልን። ቦታው ትንሽ ያው ከከተማው ራቅ ስለሚል እሱ አሁን ካልሄድኩ እያለ ነው። ትንሽ ራቅ ይላል። ለዛ ነገ ወደዛ ይሄዳል ማለት ነው። ስለዚህ ነገ ወደ ቦታው እንሸኘዋለን። ጓደኞቹ እንግዲህ በምትችሉት አቅም ካላችሁ ገንዘብ የምታስገቡበትን ከሌላችሁ ደግሞ ቪዲዮ ስሩልን እላለሁ። እግዚአብሔር ያክብርልን። አንድ ወንድማችን አለ። እሱ ነው በጣም ብቻውንም እየለፋ ያለና በጣም እኩል ከነሱ ጋር እያለቀሰ ከነሱ ጋር ኢትዮጵያ በጋሞ የደረሰው አደጋ ለእናንተ አይደርስባችሁ። ጋሞ ህዝብ አራስ እናት ህፃንን ይዛ አባቶች ልጆችን ይዘው ባልተፈቀደ መቃብር ውስጥ ቀን ባልደረሰ ሞት አረፉ። እናንተ ደጋግ ልቦች ይህንን በሞት ያዘነውን ልብ ወገኖቻችንን መተካት ባንችል ለቀሩ ወገኖቻችን አስፈላጊውን ድጋፍ እንድናደርግ በታላቅ አክብሮትና ትህትና እለምናቸዋለሁ። እየቆፈረ አስክሬንን በመሸከም በተለያዩ ነገሮች እያየ ነው። አሁንም በቅርቡ ደግሞ ዛሬም ትላንትም በስቲያ
ባየናቸው የአርባ ምንጭ ቲክቶከሮችም ብዙ ነገሮችን እያደረጉ ነው። አስክሬን በማውጣት የተለያዩ ነገሮችን በማገዝ ጥሩ ነገር እየሰሩ ነው። ግን ምንም በቃ መናገር አንደበትም የለኝም። ኦሬዲ ደርሰናል። ከባድ ነው። በእኛ የደረሰ ስቃይ በእናንተ አይድረሳችሁ። የወላይታ ልጆች ወንድሞቻችን፣ የሲዳማ ጎፋ፣ ሁላችሁም የጂንካ በመላው ኢትዮጵያ የምትገኙ ብሔር ብሔረሰቦች አግዙን፣ ሳፖርት አድርጉን። ይሄ ችግር በእናንተ በማንም አይምጣ፣ ማርያምን በማንም አይምጣ። ምንም በቃ ለመናገር ፓወሩም አንደበቱም የለኝም። አይደለም ለመናገር ለመራመድም አቅም የለኝም። እንዴ ነው መንገዱ? እስራፋ ይዞኛል። የኔ አባት አይዞህ ደርሳል። እኩል ነን እኮ እኔ ምርኩዝ ይዣለሁ። ምን ሄደው ገና ይታያችኋል። እዚህ ላይ ነው የምሄደው። እዚህ ላይ በኢትዮጵያ ዘንድ ተጽዕኖ ፈጣሪ የሆኑ ቲክቶከሮች አሁንም ዝምታቸውን መጥቷል። ምን እያሰቡ እንደሆነ ግራ ገብቶናል። አሁን ዛሬ በሰማው ሰላም ፋሚሊዎቼ እንዴት ናችሁ? ያው አርባ ምንጭ ላይ የተፈጠረውን ነገር ሁላችንም እናውቃለን። ያው ቡጁ ደግሞ ያለውን ነገር ያስረዳችኋል። ያው ጥሪያችንን አክብረው እኛ ድረስ መጥተዋል። በዚህ አጋጣሚ በጋሞ ሕዝብ ስም አመሰግናለሁ። ስለዚህ ከዚህ ቢያንስ ከከተማው ትንሽ ራቅ ያለ ቦታ ስለሆነ ነው ነገ እንሂድ ያልኳችሁ። ስለዚህ ነገ በሞተር ነው የሚካሄደው። ቦታው ድረስ ይሄዱና ነገ ቆንጆ ቪዲዮ ይለቁላችኋል። ከናንተ የሚጠበቀው ሪፖስት፣ ላይክ፣ ሼር አድርጉለት። የኔ ቤተሰቦች ፎሎ አድርጉት። እዚህ ድረስ መጥቷል እኛም ብሎ አመስግኑልኝ። ያው እንግዲህ ሌላ ደግሞ የኢትዮጵያን ቲክታከሮች በሙሉ በአካል መምጣት ያልቻላችሁ እዛው ሆናችሁ ለጋሞ ህዝብ እንግዲህ ድምጽ መሆን ትችላላችሁ ማለት ነው። እናመሰግናለን። ነገ እንገናኝ። ማኑ ዜና ጆን ዳንኤል እገዛውን እንደሚያደርግና ዝግጅቱን እያጠናቀቀ እንደሆነ ገልጿል። የሱ ደስ የሚል ነው። ትላልቅ ቲክቶከሮችም አሁንም ብዙ ነገሮችን አላደረጉም። ተፈጥሮ ጋሞ ላይ ፊቷን አዙራለች። ወዲህ በውሃ ወዲህ ደግሞ በመሬት መናድ ከ107 በላይ ወገኖቻችንን አሳጥተናለች። ከ50 በላይ የት እንደገቡ ያልታወቁ ወገኖቻችንም አሉ። ለሟች ቤተሰቦች መጽናናትን ከልብ እመኛለሁ። ለሌሎቻችን ደግሞ ብስራቱን የምስራቹን እንዲያሰማን ምኞቴ ነው። አሁንም የጋሞ ህዝብ የኛን እርዳታ ይሻል። መላው የኢትዮጵያ ህዝብ እንዲሁም የሚመለከታችሁ ባለድርሻ አካላት ጋሞ ላይ ትኩረት እንድታደርጉ አደራ እላለሁ። ፈጣሪ በቃችሁ ይበለን። ሰላም ለሀገራችን፣ ሰላም ለዓለማችን። ብሩክዚቲ ነኝ። ቸር ቆዩልኝ። በቦታው ተገኝቶ የሰሩት እነ ቢኒ ናቸው። ቢኒም አሁን ጥሩ ነገር እያደረገ ነውና ይህም ይበል የሚያስበኝ ነገሮችን እያደረገ ነው። አሁንም ቢሆንም ቲክቶከሮች ምን እየሰሩ ነው? ምን እያደረጉ ነው? ይህም የጋሞ ህዝብን ለመርዳት የሚያደርጉ ነገሮች ላይ በጣም ጥያቄ እየፈጠረ ያለው ነገር ነው። ውድ ቤተሰቦቻችን እኛም እንደተመለከትነው ትላንትና በስቲያ አስጌ እዛ ሰፈር ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ወዳጆቼ እና አድናቂዎቼ ምናልባትም አንድ የምስራች አለ። እሱም ወገኖቻችን በጋጮ ባባ የተፈጠረው ነገር ይታወቃል። ብዙ ህይወት አልፈዋል። ሀዘን ላይ ነን። እኔ ደግሞ ስፍራው ላይ ተገኝቼ የሆነውን የተፈጠረውን በአይኔ ያየሁና የአቅሜን ለማድረግ የሞከርኩ እንደሆነ ይታወቃል። ግን ደግሞ ሀዘኑ ጉዳቱ ከፍ ያለ ስለሆነ የሁሉም ኢትዮጵያውያንን እርዳታ እንደሚፈልግም ቪዲዮ መስራት ይታወቃል። ዛሬ አንድ ደስ የሚል ነገር አለ። ወንድማችን ጆን ዳንኤል እና እህታችን ናዮ ጋር ከሰኞ ጀምሮ ለአካባቢው የተጎዱ ወገኖች የአቅማችንን ወገኖቻችንን አሰባስበን ጥሩ ነገር ይዘን ለማገዝና ለመርዳት እቅድ ይዘናል። ምናልባትም በዚህ በጎ ተግባር ላይ መሳተፍ የምትፈልጉ ኢትዮጵያውያንና ኤርትራውያን ከጎናችን እንድትሆኑ ጥሪ እያስተላለፍን ለሞቱት እግዚአብሔር ነፍሳቸውን በአጸደ ገነት እንዲያኖርልን ላዘኑትም መጽናናቱን እንድልክልን እመኛለሁ። አመሰግናለሁ።
ስፍራ ላይ ተገኝቶ የሰራው ቪዲዮችን አይተናል። ሁላችንም ደስ የሚል ነገሮችንም ያደርጓል። ብዙ እገዛዎችንም እንደሚያደርግ ተናግሯል። አሁንም ግን የሶሻል ሚዲያ ባለሙያዎች ዝምታቸውን መርጠዋል። መጀመሪያም ቢሆን ማስተር አብነት ብዙ ነገርን ያደርግ ነበር። አሁን በህመም ምክንያት በተለያዩ ነገሮች ብዙ ስራዎችን እየሰራ አይደለም። ግን የሶሻል ሚዲያ ባለሙያዎች በዚህ ስራ ላይ ምን እጃቸውን እየከተቱ ነው? ደስ የሚሉ ነገሮችን እያየን ነው። ብዙ ቲክቶከሮችም በዛ ስፍራ ላይ ተገኝተዋል። ግን ሰላም እንዴት ናቸው? ሰሞኑን እንደምታውቁት በፊቼ ጫምባላላ በአልበሱ ዙሪያ አንዳንድ ቀረጻዎችን እያደረኩኝ ፖስት ያደረኩ ነበር። አይታችኋል መቼም በእነሱ ስራዎች ትንሽ ጊዜ ነበርና ሚዲያ ላይ ፖስት የሚደረጉ ነገሮች ምንድን ናቸው የሚለውን ራሱ እያየው አልነበረም፣ ተከታተልኩ አልነበረም። እና በዚህ መሀል አሁን ጋሞ ላይ የተከሰተው የመሬት ናዳና የጠፉት በጣም ብዙ ነፍሶች እንዳሉ ሰምቼ ከሚባለው በላይ ልቤ እንደተሰበረና እንዳዘንኩኝ ብቻ ለማሳወቅ ያህል ነው። ምን ቃል ሊያጽናናችሁ እንደምችል የጋሞን ህዝብ አላውቅም። እውነት ለመናገር አንዳንዴ እኛም ሰው ነንና እናጽናለን፣ አጽናኝ እንፈልጋለን። ጎፋ ላይ የተፈጠረውን ወዲያው ማስታወሰን ያነባነውን እንባ ፈጣሪ አምላክ ግን ሁሉን ይችላል፣ ይችልበታል፣ ማጽናናት ይችልበታል፣ መደገፍ ይችልበታል፣ የተሰበረ ልብ መጠገን ይችልበታልና እርሱ እግዚአብሔር ያጽናናችሁ፣ እርሱ እግዚአብሔር ያበርታችሁ፣ ልባችሁን እርሱ ይጠግን። ወላጆቻችሁን፣ ቤተሰቦቻችሁን፣ ልጆቻችሁን፣ ወዳጆቻችሁን ያጣችሁ በሙሉ ፈጣሪ አምላክ እግዚአብሔር መጽናናትን ይስጥልኝ ማለት ፈልጋለሁ። ለዚሁ ዓላማ የተቋቋመ የዞኑ አካውንት እንዳለ ስለሰማሁኝ ካፕሽን ላይ የማስቀምጥላችሁን አካውንት በመጠቀም ድጋፍ ማድረግ የምትፈልጉ በሙሉ ማድረግ እንደምትችሉ ላሳውቃችሁ እወዳለሁ። አመሰግናለሁ። አሁንም ቢሆን የብዙ የሶሻል ሚዲያ ባለሙያዎች እገዛ በዚህ አደጋ ላይ ያሻል። ሁላችንም በሚመለከተንበት ቦታ በሶሻል ሚዲያም ሆነ በፌስቡክ በተለያዩ የምንከተላቸው ሰዎች እጃችንን እንድንዘረጋ ስል በአክብሮት ጠይቃለሁ። ምክንያቱም እኛ የሶሻል ሚዲያ ባለሙያዎች ለዚህ እገዛ እንሻለንና ሁላችንም ይህን ቪዲዮም ሼር በማድረግ በተለያዩ ነገሮችም እንድናግዝ በአክብሮት ጠይቃለሁ። ውድ ቤተሰቦቻችን ይቻላል ለብዙዎች እንዴት ሼር፣ ሰብስክራይብ በማድረግ አጋርነትን ግለጹ። አዲስ ነገር ካለ ወዲያውኑ ለእናንተ ሹክ ምን ይሆናል። መልካም ጊዜ፣ መልካም ቆይታ።